ይህንን ነገር ላይምሯችሁ ባለማመዳችሁት ቁጥር ይህንን ነገር ላይምሯችሁ ትሬን ባደረጋችሁት ቁጥር ችግር ብላችሁ የምታስቡት ቦታ ላይ ትልቅ ኦፖርቹኒቲ የሚታያችሁ ሰዎች ትሆናላችሁ። ትልቅ የሚባለውን ከባድ የሚባለውን በህይወታችሁ ውስጥ ከባድ የምትሉትን ነገር ሊሰባብርላችሁ ይችላል። አንዷ ጠብታ አይደለችም ያችን ድንጋይ ያንን አለት ለመስበር አቅሙ ያገኘችው፣ ግን ያቺ ጠብታ አለመቋረጧ። ህይወታችን ውስጥ ኮንሲስተንሲ ማለት ልክ እንደዚህ ነው። ብዙዎቻችን የምንሳሳተው እዚህ ጋር ቁጭ ብለን በማሰብ ብቻ ብዙ ነገራችን የሚቀየር ይመስልናል። ትልቅ ህልም ስላለን፣ ትልቅ ዓላማ ስላለን፣ ትልቅ ግብ ስላለን እሱ ነገር ማሳካት አንችልም። ህይወትን የሚያሸንፉ ሰዎች ከሀሳባቸው ይልቅ ተግባራቸው የበዛላቸው ሰዎች ናቸው። ብዙ ሀሳብ ያላቸው ሰዎች አይደሉም ህይወትን የሚያሸንፉት። ህይወትን የሚያሸንፉት የመጣችላቸውን ሀሳብ ወደ ኤክስኪዩት አድርገው ወዲያው የሆነ አይነት ተግባር ወስደው ከዛ ተግባራቸው ደግሞ እየተማሩ የሚሄዱ ሰዎች ናቸው። ቁጭ ብሎ ነገሩን ከመጠበቅ ቁጭ ብሎ በሀሳብ ራስን ከማዞር ባለፈ የሆነች አይነት ተግባር ወስዶ ከዛ ተግባር ደግሞ የሚመጣውን ምላሽ እያዩ ቀጣዩን እርምጃ ለማስተካከል መሞከር እሱ ህይወታቸው ውስጥ ትልቅ ለውጥ እንድትፈጥሩ ያደርጋቸዋል። ህይወታቸው ውስጥ በጣም ትልልቅ አይነት ለውጦችን የፈጠሩ ሰዎች፣ በጣም ትልልቅ የሚባል አይነት ስኬት የፈጠሩ ሰዎች መነሻቸው በጣም ጥቂት በጣም ጥቃቅን የምንለው አይነት ተግባር። እያንዳንዶቻችን የሆነች አይነት ተግባር ስንጠብቅ ትልልቅ አይነት ተግባር የሆነ በአንዴ ህይወታችንን ሊለውጥ የሚችል ተግባር ነው የምንጠብቀው በየቀኑ ለማድረግ። ግን እንደዛ አይሆንም። አንዳንዴም ሳይሆን አብዛኛውን ጊዜ እንደዛ አይሆንም። የሆነች አይነት ተግባር እናንተን የሆነች አይነት መስመር ውስጥ የምትከታችሁ የሆነች አይነት ጥቃቅን የሆነች ተግባር በየቀኑ ማድረግ ነው የሚጠበቅባችሁ። ከዛም በኋላ ደግሞ ከነዛ ተግባሮቻችሁ የምታገኙትን ፊድባክ እየመረመራችሁና እያያችሁ ራሳችሁን እያሻሻላችሁ መቀጠል መቻል። ብዙ ሰው በዙሪያችሁ ያለ በዙሪያችን ያለ በጣም ብዙ ሰው በጣም ትልልቅ ሀሳቦች አሉ። ብዙ ማድረግ የምንፈልጋቸው ነገሮች አሉ። ብዙ መስራት የምንፈልጋቸው ነገሮች አሉ። ነገር ግን በተለያዩ ምክንያቶች የተነሳ ሰዎች ምን ይሉኛል በሚል ፍራቻ፣ ሰዎች ምን አይነት ሀሳብ ሊሰጡን ይችላሉ በሚል ፍራቻ እነዛን ሀሳቦቻችንን ወደ ተግባር ሳንለውጣቸው ቀርተናል። በዚህ የተነሳ ምንም አይነት ውጤት ህይወታችን ውስጥ አናገኝም። የሆነ አይነት ውጤት ለማየት በህይወታችን ውስጥ የሆነ አይነት ውጤት እንዲታይና የሆነ አይነት ውጤቶች እንዲመጡ ተከታታይነት ያላቸው የተወሰኑ ጥቃቅን ምን ቢሆኑ ተግባራቶች ያስፈልጋሉ። ህይወት ውስጥ የምታደርጓት ጠብታ የምታክል ተግባር እንኳን አለቱን የመስበር አቅም አለ። ትልቅ የሚባለው አለት በአንዲት ጠብታ ሊሰበር ይችላል። ጠብታ የምታክል አክሽን ትልቅ የሚባለውን ከባድ የሚባለውን በህይወታችን ውስጥ ከባድ የምትሉትን ነገር ሊሰባብርላችሁ ይችላል። ጠብታዋ ብቻ አይደለም፣ ጠብታዋንና የምትወርድበትን የብዛት መጠንም ማሰብ ያስፈልጋል አብሮ ማለት። አንድ ጠብታ አንዴ ስለወረደች አይደለም ያንን አለት የምትሰብርላችሁ። ነገር ግን ያቺ በጣም ከምንም አትቆጠር ጠብታ ደጋግማ ጠዋትም ማታም ሳታቋርጥ በመውረዷ የተነሳ ያንን አለት ትሰብሯለች። የእናንተም አክሽን ማለት ተደጋጋሚ ኮንሲስተንትሊ ከተደረገ ትልቅ የምትሉትን ማጠብቁትን በጣም ከባድ ነው ብላችሁ ያሰባችሁትን ነገር በሙሉ የመስበር አቅም ያገኛል ማለት ነው። ያንን አቅም የሚሰጠው ኮንሲስተንት መሆን መቻሉ። ጠብታዋ አንዷ ጠብታ አይደለችም ያችን ድንጋይ ያንን አለት ለመስበር አቅሙ ያገኘችው፣ ግን ያቺ ጠብታ አለመቋረጧ። ህይወታችን ውስጥ ኮንሲስተንሲ ማለት ልክ እንደዚህ ነው። ህይወታችን ውስጥ የሆነ አይነት ለውጥ የሆነ አይነት አዲስ ነገር የምንፈልግ ከሆነ ከሀሳባችን ይልቅ ተግባራችን መብለጥ መቻል አለብን። ብዙዎቻችን የምንሳሳተው እዚህ ጋር ቁጭ ብለን በማሰብ ብቻ ብዙ ነገራችን የሚቀየር ይመስልናል። ትልቅ ህልም ስላለን፣ ትልቅ ዓላማ ስላለን፣ ትልቅ ግብ ስላለን እሱ ነገር ማሳካት አንችልም። ህይወታችን ውስጥ ማየት የምንፈልጋቸውን ውጤቶች በሙሉ ለማየት ያን ውጤት ማየት የሚያስችለን ተግባር ሊኖረን ይገባል። ተግባራቶቹ በሙሉ ትልቅ መሆን አይጠበቅባቸውም። ብዙ ጊዜ የምናደርጋቸው ነገሮች በሙሉ ፐርፌክት እና ትልቅ እንዲሆኑ ከመጠበቅ አንጻርም ጭምር ነው በጣም ብዙ ነገሮችን ሳንጀምር የምንቀጥለው ማለት ነው። እሱም ትልቅ ምክንያት ይሆናል። ነገሮቻችሁ ፐርፌክት እስኪሆኑ አጠብቁ። በተቻለ መጠን የተወሰኑ አይነት ተግባራቶች እንዲኖራችሁ ሞክሩ። በህይወታችሁ ውስጥ ማድረግ የምትፈልጓቸውን ነገሮች
በጣም በጥቂቱም ቢሆን በህይወታችን ውስጥ የተወሰኑ አይነት ተግባራቶች ለማድረግ ሞክሩ። በህይወታችን ውስጥ የምንፈልጋቸውን ውጤቶች ለማግኘት እነዛን ውጤቶች ሊያስገኙልን የሚችሉ ተግባራቶች ሊኖሩ ይገባል። እዚህ ጋር ማስተዋል ያለብን ነገር ተግባራቶቻችን በሙሉ የግድ ትልቅ መሆን አይጠበቅባቸውም። ተግባራቶቻችን በሙሉ ፐርፌክት መሆን አይጠበቅባቸውም። የምታደርጓቸውን ነገሮች በሙሉ አሁን ባላችሁ መረዳትና አሁን ባላችሁ ማስተዋል ልክ አድርጓቸው። በጣም በቂ ነው። ነገሮች ፐርፌክት እስኪሆኑ ድረስ አጠብቁ። የሆነ ነገር ማድረግ ከፈለጋችሁ ያንን ነገር ሊያሳካላችሁ የሚችል በጣም ጥቂት የሆነ ተግባር ብቻ በየቀኑ ለማድረግ ሞክሩ። ከዛም ተግባራችሁ ደግሞ በየቀኑ የሆነ አይነት ትምህርት ለመውሰድ ሞክሩ። የሆነ አይነት ፊድባክ ለመውሰድ ሞክሩ። በዛ መንገድ ነው ህይወታችን ውስጥ ማምጣት የምንፈልገውን ውጤት የምናመጣው። በተለይ የመጀመሪያዎቹ ጊዜያቶች የምናደርጋቸው ተግባራቶች ሞር ውጤት የሚያመጡ ሳይሆኑ ትምህርት የምንወስድባቸው ነገሮች ናቸው። ወደ አቅጣጫው ራሱ የሚያስገባን ወደ መስመሩ የሚያስገባን በራሱ የምንወስዳቸው ተግባራቶች ናቸው እንጂ ቁጭ ብሎ ሀሳቡ ላይ መብሰልሰልና ማሰባል ሁሌም ቢሆን ከሀሳባችሁ ተግባራችሁ ሊበልጥ ይገባል። ከተግባራችሁ ሀሳባችሁ የሚበልጥ ከሆነ በርናውት ታደርጋላችሁ የሆነ ታይም ላይ ማለት ነው። ምክንያቱም አእምሯችሁ ያንን ፊድባክ ይፈልገዋል። ወደፊት ለመራመድ ቁጭ ብሎ ነገሩ ላይ ከመብሰልሰል ባሻገር ወደፊት ለመራመድ የሚያግዘውን ትምህርት ማግኘት ይፈልጋል። እሱን ትምህርት ደግሞ የሚያገኘው በተግባር ውስጥ ነው። የሆነ አይነት ተግባር ኖራችሁ ማለት ለመሳሳት እድሉን ታገኛላችሁ ማለት ነው። የመጀመሪያው ተግባሮቻችሁ በሙሉ ልክነት ላይኖራቸው ይችላል። ስህተት ሊሆኑ ይችላሉ። የምታደርጓቸው ተግባራቶች በሙሉ የሆነ አይነት ስህተት ሊኖሩባቸው ይችላል። የሆነ አይነት መሳሳቶች ሊኖሩባቸው ይችላል። እያንዳንዱን ተግባሮቻችሁን ባደረጋችሁ ቁጥር የሚገጥማችሁ ስህተት አለ። ሁሉም ተግባሮቻችሁ ልክነት ሊኖራቸው አይችልም። የሆኑ ተግባሮቻችሁ ስህተት ሊሆኑባቸው ይችላል። ግን እነዛ ስህተቶች በሙሉ ወደ ልክነት የሚመሯችሁ እንደሆኑ በየቀኑ ለማሰብ ሞክሩ። እዚህ ጋር ፐርስፔክቲቫችሁን መቀየር ያስፈልጋል። ለውድቀት ያለንን አመለካከት፣ ለስህተት ያለንን አመለካከት መቀየር አለበት። ልክ ቶማስ ኤዲሰን አምፖልን 10ኛው ታይም ላይ ሲሰራ 9999 ጊዜ ፌል አድርጎ ነበር። እነዛ ፌል ያደረገባቸው ሞመንቶች አምፖል ላይሰራ የሚችልበትን መንገድ ተማርኩኝ እያለ ነበር ሲያልፋቸው የነበር። ልክ እንደሱ አይነት ማለት ነው። እዚህ ጋርም የምናደርገው ነገር በሙሉ ቀጥታ ከስህተቶቻችን እየተማር ከውድቀቶቻችን እየተማር ቀጣዩን እያሻሻል የምንሄድበት ነው። እያንዳንዱን ስህተቶቻችን እያንዳንዱን ውድቀቶቻችንን እንደ ትምህርት ነው መውሰድ ያለብን። ስኬትን እንፈልግ ከሆነ ወደፊት ህይወታችንን ማሻሻል የምንፈልግ ከሆነ ይሄ ነገር በየመንገዳችን መሀል ሊገጥመን የሚችል ነገር ስለሆነ ፐርስፔክቲቫችንን መለወጥ መቻል አለብን። ለነገሩ ያለንን አመለካከት ከነገሩ ውስጥ ትምህርቱን ለማውጣት ሞክሩ። እሷን ነገር ስሩዛው ደታይ መለማመድ መቻል አለባችሁ። ከችግር ውስጥ መፍትሄውን ማውጣት መቻል፣ ከችግር ውስጥ ትምህርቱን ማውጣት መቻልን ለአእምሯችሁ አለማምዱ። አዌር ሆናችሁ ምንድነው ከዚህ ነገር ልማር የሚችለው ብላችሁ ጠይቁ በእያንዳንዱ ሞመንት። ይሄ ማለት ኢንተርፕረነርስ ያላቸው ማይንድ ማለት ነው። እነሱ የሆነ አይነት ችግር ባዩ ቁጥር የሚታያቸው እንደ አብዛኛው ሰው ችግሩ ብቻ ሳይሆን መፍትሄው ነው የሚታያቸው። ላይክ ኦፖርቹኒቲ ነው የሚታያቸው ከዛ ነገር ውስጥ። ስራው ታይም ይህንን ነገር ለአእምሯችሁ ባለማመዳችሁት ቁጥር፣ ይህንን ነገር ለአእምሯችሁ ትሬን ባደረጋችሁት ቁጥር ችግር ብላችሁ የምታስቡት ቦታ ላይ ትልቅ ኦፖርቹኒቲ የሚታያችሁ ሰዎች ትሆናላችሁ።